ጌታ ስሙ የተባረከ ይሁን። እንጸልያለን እስኪ። ሃሌሉያ። እናመሰግንሃለን፣ እንባርክሃለን፣ እናመልክሃለን፣ እንሰግድልሃለን። አንተ አምላካችን ድንቅ አምላክ ነህ። ሁሌ እንደነቅብሃለን፣ እንገረምብሃለን። ሁሌ አታረጅብንም። ነገሮች ሲደጋገሙ ያረጃሉ። አንተ የእግዚአብሔር ልጅ ሁሌ ታስደንቀናለህ። ክብር ሁሉ ለአንተ ይሁን፣ ክብር ሁሉ ለአንተ ይሁን። አሁን ጌታ ሆይ በፊትና በሕዝብ ፊት ቆሜያለሁ። እኔን ትንሹን ባሪያህን በመንፈስህ ጸጋ እንድትደግፈኝ መናገር የሚገባኝን መናገር እንድችል ቃልህን በግልጽ መናገር እንድችል አንደበቴን እንድትነካ እለምንሃለሁ። ሕዝብህም ቃልህን ይሰሙ ዘንድ የልብ ዓይኖቻቸውን እንድትከፍት ማስማት ብቻ ሳይሆን ማድረግም እንዲችሉ አቅም ትሰጣቸው ዘንድ ማስተዋልን ትሰጣቸው ዘንድ ለሕዝብ በኢየሱስ ስም ጸለይኩ። ይህንን የማይወድ ክፉ እየታሰረ ይሆን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ በሉ እስኪ። ክብር ሁሉ ለማ ይሁን? ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። ሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ ትንሽ ከፍ ብዬ አነባለሁ፣ ታወጣላችሁ። ሉቃስ ወንጌል ምዕራፍ 24 ከ33 ጀምሬ ላንብብ። በዛን ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ ይላል። ይሄ ከላይ የተያዘ ሐሳብ አለ። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ መቃብር ጋር የሄዱ እህቶች ነበሩና ሽቶ ሊቀቡ ከመቃብር ውስጥ አጡት። የሆነ ዜና ሰሙ። ምን የሚል? በዚህ ስፍራ የለም ተነስቷል የሚል ዜና ሰሙ። ደንግጦ ከዛ ሲመለሱ ለሌሎች ሁሉ ተናገሩ። ሁሉም ተደናግጧል። ለምን? ቃሉም በሕይወት እያለ በምድር ላይ ከነሱ ጋር ሲመላለስ የሰው ልጅ አልፎ ይሰጣል፣ ይሰቀላል፣ ይሞታል፣ በሦስተኛ ቀን ይነሳል የሚለውን ቃል ዘንግቶ ነበሩና መነሳቱን ተጠራጥሮ ነበሩ። ስለዚህ ሁሉም ግር ተሰኝተው ነበር። ከነዛ መካከል ሁለቱ ወደ ኤማውስ መንገድ ይሄዱ ነበር ይላል። ወደ ኤማውስ መንገድ እየጠወለጉ ይሄዱ ነበር ይላል። ለምን ይጠወልጋሉ? ተስፋ ያደረግነው ይቤዠናል ያልነው ያድነናል ያልነው እርሱ ሞቴ፣ ሰቀሉት፣ አሳልፎ ሰጡት። አንዳንዱ ደግሞ ተነስቶ ወደ መቃብሩ ሄዶ ተነስቷል የሚል ዜና ሰሙ። ይሄ ቅዠት ይመስላል አሉ። ጌታ ራሱ በመካከላቸው ይሄድ ነበር። እንዳያዩ ዓይኖቻቸው ተይዞ ነበር ይላል። ከነሱ ጋር እየሄደ ስለምንድን ነው የምትነጋገሩት ይላቸዋል። አንተ በዚህ ከተማ እንግዳ ነህን? ይሄ እኮ ትልቅ ነገር ነው ሆኖ ተስፋ ያደረግነው በሰውና በእግዚአብሔር ፊት ብርቱ የነበረ በቃል ብርቱ የነበረ
በሥራም ብርቱ የነበረ ስለ ናዝሬቱ ኢየሱስ ነው። እርሱን እኮ አሳልፎ ሰጡ፣ ሰቀሉት አሉ። እዛ በኋላ መጻሕፍትን ሁሉ እየተረጎመላቸው እናንተ ከሙሴ ጀምሮ መዝሙራትን ከነቢያት እየጠቀሰ ቃሉን ሲተረጉምላቸው ልባቸው ይቃጠልባቸው ነበር ይላል። ሃሌሉያ! የእግዚአብሔር ቃል ሲመጣ ልብ ውስጥ የሆነ የሚሰማ ስሜት አለ። የእግዚአብሔር ቃል ሲመጣ ምድረ ባዳን ያናውጣል ይላል የእግዚአብሔር ቃል። ምድረ ባዳን ያናውጣል። የእግዚአብሔር ድምፅ ሲመጣ የደከመውን ብርቱ ያደርጋል። ጌታ ስሙ የተባረከ ይሁን። ቅድም እንደነገርኳችሁ በምስክርነቴ አዋሳ ላይ ያየነው ሰው ደክሟል እኮ ተስፋ መቁረጡን ለካ ያደከመው። ስለ ኢየሱስ ስንነግረው ማንም ሳያስገድደው እንባን ማፍሰስ ጀመረ። በኋላ ከእኔ ጋር የነበረው ሰው በቋንቋ ሲያናግር አገልጋይ ነበርኩ፣ እንደዚህ ሆኜ ጌታን ትቼ ነው አለ። ከዛ በኋላ ንስሐ ሲያስገባው ባለቤት የቻርናት የሆነ ነገር ደግሞ ሸጎጥ ስታደርግለት ተፈውሶ ከዛ በኋላ እየሮጠ መሄድ ጀመረ። ክብር ሁሉ ለእግዚአብሔር ይሆን። ክብር ሁሉ ለእግዚአብሔር ይሆን። ከዛ በኋላ የሚለው ይሄንን ነው። አብሮ እየተነጋገሩ እየተወያዩ ሲሄዱ ወደ ቤታቸው ወደሚሄዱበት ደረሱ። ጌታ አልፎ የሚሄድ እየመሰላቸው አብሮ ሲሄድ ቤት የሌለው ጌታ አልፎ ሲሄድ ወዴት እንደሚሄዱ እንኳን አላወቁም። እነሱ ማንን እንደሚፈልጉ ስለማን እየተነጋገሩ እንዳሉ አላወቁ። አልፎ የሚሄድ መስሏቸው ከኛ ጋር ይደራሉ። መሽቷል፣ አሁን ሌሊት ነው፣ አሁን ከኛ ጋር ይደራሉ። ገባ። እንጀራ ቆርሶ ሲሰጣቸው አይኖቻቸው ተከፈቱ። አይን ተከፈተ። ጌታ መሆኑን አወቁት፣ ተረዱት። ከዛ በኋላ እርሱ ተሰወረባቸው። ከኤማኦስ አሁን እንደገና ወደ ኢየሩሳሌም ጉዟቸውን ቀይሮ ሄዱ። ሌሎች ሐዋርያትም ባሉበት ቤት በተዘጋ ቤት ውስጥ ሌሎችም የደረሳቸውን ወሬ እያወሩ እነሱም ገቡና ለነሱም እንዴት እንደተገለጠላቸው እንዴት እንዳወቁት መሰከሩ። በዛን ጊዜ የምለው ይሄንን ነው። አስራ አንዱና ከነርሱ ጋር የነበሩ ጌታ በእውነት ተነስቷል፣ ለሲሞንም ታይቷል እያሉ በአንድነት ተሰብስቦ አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን። ሃሌሉያ። ለነዛ ለተጨነቁ፣ ለነዛ ለታወኩ፣ ተስፋ ያደረጉት ጌታ እንዴት ሆነው ለምሉ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። በተለያየ ነገር ውስጥ እየተጨነቃችሁ ያላችሁ፣ እየታወካችሁ ያላችሁ፣ ግር ተሰኝታችሁ ያላችሁ ጌታ እንዲህ ይላችኋል፣ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን።
የሰላሙ ንጉሥ ኢየሱስ ሰላም ለእናንተ ይሁን። የሰላሙ ጌታ ሰላም ለእናንተ ይሁን ይላል። የመልእክቴ ርዕስ ሰላም ለእናንተ ይሁን። ሰላም ስምምነትን ከእግዚአብሔር ጋራ ስምምነትን ከሰውም ጋራ ስምምነትን የሚያሳይ ቃል ነው። ሰው ከእግዚአብሔር ጋራ ሲስማማ ከእግዚአብሔር ጋራ ህብረት ሲኖሮ ከእግዚአብሔር ጋራ አንድነት ሲኖሮ እግዚአብሔር በሕይወቱ ከሚያደርጋቸው ነገር አንዱ ሰላም ነው። ሰላም በሰው ጥረት የሚመጣ ጉዳይ አይደለም። ሰላም በገንዘብ የምንገዛ ጉዳይ አይደለም። ሰላም ትምህርት ቤት ሄደን የምናገኘው አይደለም። ሰው ገንዘብም እያለው ዕውቀትም እያለው ጉልበትም እያለው ይጨነቃል። በዓለም ላይ ዛሬ ሰላም የለም። በሀገሮች መካከል ሰላም የለም። ጦርነት ነው፣ ብጥብጥ ነው። ጌታ ኢየሱስ ሰላም ይሆን ስል ጦርነት ይቆማል ማለት አይደለም። ብጥብጡ ይቆማል ማለት አይደለም። ይሄ የዓለም መጨረሻ ስለመጣ የዓለም መጨረሻ ምልክት ስለሆነ ሊቀጥል ይችላል። ዓለም እየተጨነቀ ምድር እየተናወጠች አንቺ ግን የሰላሙ ንጉሥ በውስጥ ስላለ ለአንቺ ሰላም ይሆናል። ሰላም ሰላም ከሞት በላይ የሚያስፈራ ነገር የለም። በጣም ከበዛ መሞት ነው። ሞትን ድል አድርጎ የተነሳ የትንሣኤ በኩር የሆነ ኢየሱስ የኔንና የእናንተን ሞት ሞተዋል። ቀዳሚ ሆኖ ተነስተዋል። ሞት መጨረሻችን አይደለም። ትንሣኤ አለ። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ሲያስፈልግ የሞተ ነገር ይሞታል ብለን የምንሰጋበት የምንፈራበት ነገር ማስነሳት ይችላል። ጌታ እኮ ነው። ጌታ እኮ ነው። እርሱ ጌታ እኮ ነው። ጴጥሮስ ነው እንዲህ ያለ፣ ሌሊቱን ሁሉ አሳ ሊያጠምዱ እየለፉ አድረው ጠዋት ላይ መረባቸውን ሲያጥቡ ተስፋ ቆርጦ ወደ ቤት ሊሄዱ ማለት ነው። ታንኳችሁን አውሱኛ አላቸው። ታንኩን ሰጡት። ቁጭ ብሎበት ወንጌል ሰበከ። የእግዚአብሔርን መንግሥት ጉዳይ ተናገረ። ከዛ በኋላ ሲጨርስ አሁን መረባችሁን ወደ ቀኝ በኩል ጣሉ አለ። ጌታ ስሙ ይባረክ። ጌታ ሲል ነገሮች ሁሉ ይሆናሉ። ጌታ ሰላም ይሁን ሲል ሰላም ይሆናል። የዓለም መንግስታት ተሰብስቦ ሰላም ይሁን ስላሉ ሰላም አይሆንም። የሰማዩ ጌታ ሃሌሉያ ሃሌሉያ ፍጥረታትን የፈጠረ ጌታ የዓለም ሁሉ ባለቤት የሰው ሁሉ ባለቤት ደግሞም ለእኛ የእኛ የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ የሥላሴው አካል ሃሌሉያ የዓለም መንግስታት ሊያመጡ የማይችሉትን ሰላም ያመጣል። ሰላም ለእናንተ ይሆን።
ሰላም ለእናንተ ይሁን። ጌታ የሰላም ማሰሪያ የሆነውን ፍቅርን በመስጠት ሰላም ያደርጋል። የሰላም ማሰሪያ ሃሌሉያ። ከሰዎች ጋራ የምንያያዝበት ከእግዚአብሔር ጋራ የምንያያዝበት የሰላም ማሰሪያ የሆነውን ፍቅር ይሰጠናል። ደግሞ መንገዱን አሳይቶናል። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ሰላም ለእናንተ ይሁን አለ። የሰላም አለቃ ነው ኢየሱስ። ኢሳይያስ እንደሚነግረን ኢየሱስ የሰላም አለቃ ነው። ኢሳይያስ 9 ላይ እስኪ እናወጣለን። ሃሌሉያ። ከ6 እስከ 7 ያለውን አነባለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃ ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ ነው የሰላም አለቃ። የሰላም አለቃ ሰላምን የሚሰጥ ኢየሱስ ነው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። ለሰላሙ ምን የለውም? ፍጻሜ የለውም። የሚቀጥል ሰላም። እንደነገርኳችሁ በዚህ ምድር ጦርነቱም አለ፣ የሚረብሹ ነገሮች አሉ፣ መናፍስትም አሉ፣ በወደቀች ዓለም ስላለ። ነገር ግን ሰላሙን ይዘናል። የሰላሙ ንጉሥ በውስጣችን አለ። ነገር ግን ወደ እግዚአብሔር መንግስት ስንገባ፣ በሙላት ስንገባ፣ ከዚህ ምድር ስንላቀቅ ማለት ነው የሰላም መንግስት ነው። ምንም የሚያውክ ነገር የለም እዛ። ለሰላሙ ፍጻሜ የለውም። የሚቀጥል ሰላም፣ የሚቀጥል ደስታ፣ የሚቀጥል እረፍት። ለዚህ የመረጠን ጌታ ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ስለዚህ የምትጨነቁ፣ በተለያየ ነገሮች የምትታወኩ ወንድሞቼና እህቶቼ ጌታ ሰላም ለእናንተ ይሁን ይላችኋል። ፓስተራችን ብዙ ጊዜ እንደሚለው ሌክቸር አይደለም፣ ይሄ መልእክት ነው። በሽታ የሚያስጨንቃችሁ ጌታ በቃሉ በሽታችሁን መንቀል ይችላል። ከሰው ጋር ባላችሁ ግንኙነት ባለመስማማት የምትጨነቁ የምትታወቁ፣ ሰላም ያጣችሁ ከጌታም ጋራ ተስማሙ፣ ንስሐ ግቡ። ከወንድሞቻችሁ ከእህቶቻችሁም ጋራ ንስሐ ግቡ። ያን ጊዜ ሰላም ይሆንላችኋል። በእኛ በኩል መጨረስ አለብንን እኛ እንጨርሳለን። ለዚህ ነው ቃል የምናገረን ጌታ እርሱ የሚጨርሰውን እርሱ ይጨርሳል። የመናፍስት ከሆነ ደግሞ እንገስጻለን። በሚሳኤል የሰለጠኑ አገልጋዮች በመካከላችን አለ። እንዴት እንደሚወረወር የሚያውቁ፣ እንዴት እንደሚተኮስ የሚያውቁ። እግዚአብሔር የመናፍስቱን ዓለም ይወጋዋል። ጌታ ስሙ ይባረክ። ስለዚህ የሰላሙ ንጉሥ ከኛ ጋር አለ። ሌላ እንደው የሰለጠነ ሰው አያስፈልግም። ስሙ ሚሳኤላችን ነው። የኢየሱስ ስም ሚሳኤላችን ነው።
የኢየሱስ ስም ሚሳኤሌ ነው በሉ እስኪ። ጠላቶቼን የሚወጋበት፣ ሰንሰለቴን የሚበጣጥስበት እርሱ መሳሪያዬ ነው። ስለዚህ ሁላችንም መጠቀም እንችላለን። ልጆች ስለሆነ ይሄ ስልጣን፣ ልጅነት ስልጣን ለእያንዳንዳችን ተሰጥቶናል። እግዚአብሔር አምላካችን ስሙ የተባረከ ይሁን። ሌላ ከእግዚአብሔር ጋር ባለን ግንኙነት ለእግዚአብሔር መገዛት አለብን። እግዚአብሔርን ማፍራት አለብን። እግዚአብሔርን ስንፈራ የሚያስፈሩን ነገሮች፣ የሚያስጨንቁን ነገሮች ቢኖሩም እንኳን ተማምነን እንኖራለን። ኃላፊነት ይወስዳል እግዚአብሔር። ሃሌሉያ ሃሌሉያ። አንድ ጊዜ ነግራቸዋለሁ። በጣም ሌሊት ተጨነቅኩ። የሚያስጨንቁ መናፍስታት ነበሩ። የቆየ ነገር ነው። በሶስት ጊዜ ተነስቼ ተንበረከኩ። በሶስተኛ ጊዜ በጣም ተሰማኝና በቃ እየተሰማኝ ተመልሼ ተኛው። የእግዚአብሔር ቃል መጣልኝ። ምን የሚል ቃል? እግዚአብሔርን ለሚፈራ ሰው ጠንካራ መታመን አለው፣ ለልጆቹ መጠጊያ ይኖራቸዋል የሚል ቃል መጣልኝ። አንተ እግዚአብሔርን ስትፈራ፣ አንቺ እግዚአብሔርን ስትፈሪ፣ እኛ ካለፈን በኋላ እንኳን ለልጆቻችን ያ ገንዘብ እንደማስቀመጥ ማለት ነው። ያ በብሉይ ኪዳን ያቺ ሴት ምሳሌ ትሆነናለች። ባላ ዕዳ ነበረና ነብዩ እግዚአብሔርን የሚፈራ ሰው ነው። አሁን ባላ ዕዳው መጥቶ ይዞኛል፣ በባርነት ልጆቼን ሊገዛ ይፈልጋል አለች። እግዚአብሔር በተአምራት ዕዳዋን ከፈለ፣ ዘይቱን አፈለቀ፣ ለልጆቿ መጠጊያ ሆነ ማለት ይሄ ነው። እግዚአብሔርን ለሚፈራ ሰው፣ እግዚአብሔርን ለሚፈራ ጠንካራ መታመን አለው። ጠንካራ መታመኛው ገንዘቡ አይደለም፣ አጥሩ አይደለም፣ ምኑም አይደለም። እግዚአብሔር ራሱ ጠንካራ መታመኛ ይሆነዋል። ከእግዚአብሔር ጋር ያለን ግንኙነት ለእግዚአብሔር በመገዛት እግዚአብሔርን በማፍራት ሰላማችን መጠበቅ እንችላለን። ኤፌሶን 2:14 ላይ እስኪ እናወጣለን። ኤፌሶን ላይ 2:14 ጀምሮ እንደዚህ ይላል። እርሱ ሰላማችን ነው ይላል። ማ? ኢየሱስ ክርስቶስ እርሱ ሰላማችን ነው። ሁለቱን ያዋሃደ፣ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከልም ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው ይላል። ጥልንም በመስቀል ላይ ገለው በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ይሄ በአይሁድና ሌሎች ህዝቦች፣ አይሁዳዊ ባልሆኑ ህዝቦች መካከል ጥል እንዳለ፣ እነሱ የተስፋ ሰዎች ናቸው፣ ተስፋ ያላቸው ናቸው። ከሌሎች አሕዛብ ጋር አይጋቡም፣ አይደባለቁም። ሌሎችን በሌላ አይን ነበረ የሚያዩት። ጌታ ኢየሱስ ክርስቶስ መጣና ያንን የጥል ግድግዳ ምን አደረገው? አፈረሰው። አይሁዳዊ የለም፣ አሕዛብ ማለት የለም።
ሁሉንም በክርስቶስ አንድ ያደርግ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። አሁን የእከሌ ዘር ቆጠራ ውስጥ ገብቷል ዛሬ ሰው። እኛ ነጮችም መጥቶ አንዳንዴ ያመልካሉ፣ ጥቁሮችም መጥቶ ያመልካሉ። እኛ እንደውም አንድ ህዝብ ነን፣ ኢትዮጵያዊ ነን፣ ኤርትራዊ ነን። እግዚአብሔር በልጁ በኢየሱስ ክርስቶስ ምን አድርጎናል? አንድ አድርጎናል። ከነገድ ከቋንቋ ዋጅቶናል። ጌታ ስሙ የተባረከ ይሁን። እርሱ ሰላማችን ነው ይላል። እርሱ ሰላማችን ነው ይላል። ጥልንም ገድሎ በእርሱ ሁለታቸውን አንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላም፣ ቀርቦም ለነበሩትም ሰላም የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ ማግባት አለንና። ጌታ ስሙ ይባረክ። በእርሱ ሥራ በደሙ ተዋጅተን ታጥበን በመንፈሱ አካል ውስጥ ተጠምቀን በእርሱ በኩል ወደ አብ ማግባት አግኝተናል። ስሙ የተባረከ ይሁን። ጌታ ስሙ ይባረክ። እርሱ በሰራው ስራ ማንም በሰራው ስራ እርሱ በሰራ ስራ ወደ አብ ማግባትን አግኝተናል። እንግዲህ ከእንግዲህ ወዲህ ከቅዱሳን ጋራ ባላጋሮችና የጌታ ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደለን። አንድ ሀገር ያለን አንድ ሲቲዝን ነን ማለት ነው። በአሜሪካ ቋንቋ ሲቲዝን ሆነናል። አሁን ሲቲዝን ዛለውላችሁ ትሆናላችሁ ቆይታችሁ ጊዜው ሲደርስ። አሁን ግን የሰማዩ ሲቲዝን ሆናችኋል፣ ሆነናል። አንዳንድ ጊዜ እንደውም ለሚመሰክርላቸው ሲቲዝን ሆነሃል ይላሉ። የሰማዩንም የምድርንም ሆኛለሁ ይላሉ። ጌታ ስሙ ይባረክ። ሲቲዝን ሆነናል። እስራኤላዊ የለም፣ አሕዛብ የለም። በክርስቶስ ያመነ ሁሉ የሰማይ ዜጋ ነው። በክርስቶስ ስሙ የተባረከ ይሁን። ያልሆኑት አሉ ግን ውጪ፣ ያልሆኑት አሉ ግን ውጪ፣ ወደ ሞት እየተነዱ ያሉት አሉ ውጪ። ቅድም ኢትዮጵያ ለማዝናናት አልሄድንም፣ እውነት ነው። ታመናል። ብዙ ትንሽ ቻሌንጅ አይተናል። ከኛ በላይ ያዩ ወንድሞች አሉ። በዘይት የተቀቀሉ ነበሩ፣ የተንገላቱ ነበሩ። ከምንም የሚገባ አይደለም፣ ያሳፍራል። ይህንን መናገር ራሱ ግን ያው ያለውን እውነታ ልነግራችሁ ነው እንጂ ወደ ሞት እየሄዱ ያሉት አሉ። አሁን ቅድም ወንድሜ ዳሬ ነግሯቸዋል። ስልጠና አለ። ይህ ስልጠና እነሱን ለመታደግ ነው ዋናው። እኛ ስልጠናውን አውቀን አእምሯችን በኢንፎርሜሽን በእውቀት ሞልተን እንትን ለማለት ሳይሆን ወጥተን ለነሱ ደውለን ስልክ አንስተን ለነሱ ለመናገር እንድንችል ያስችለን ዘንድ ነው። ስለዚህ ይህንን ስልጠና ግቡ፣ እነሱንም ወደዚህ ጌታ ወደ ሰላሙ ጌታ እንድንጠራ እግዚአብሔር ይርዳን። ሃሌሉያ። ሰላም ለእናንተ ይሆን። ሰላም ለእናንተ ይሆን። ሰላም ለእናንተ ይሆን። የሰላም አለቃ ሰላም ለእናንተ ይሆን ይላል። ሰላማችሁ በተለያየ ምክንያት የተናጋባችሁ ጌታ አለ። ተነስቷል ጌታ። አጠገባችሁ አለ ጌታ። እናንተ ከእርሱ ጋር ሆኖ እንጂ ዛሬም በመንፈሱ ከእናንተ ጋር ነው። በምናልፍበት መንገድ ሁሉ ጌታ አብሮን ነው ያለው። አንድ ነገር ግን እፈራለሁ። አንድ ነገር እፈራለሁ። እርስ በርሳችን ያለን አንድነታችን እንጠብቅ። እርስ በርሳችን እንከባበር። እርስ በርሳችን አንዳችን ለአንዳችን ስፍራ እንስጥ። ከሰው ጋራ ስንገፋፋ አብሮ ያለውን ጌታ
እንገፋለን። ሰዎች ቢገፉን ይሻላል ከምንገፋ። ጌታን እንዳናሳዝን በጣም ጥንቃቄ ይፈልጋል። ስለ ፍቅር ስናገር ባለፈው በቆንጆ ተሰብከናል። አጠገቢ ያለውን ወንድምህን ወይም እህትን የማትወድ ዮሐንስ እንደዚህ ይላል በመልእክቱ ላይ። አሁን የምታየውን አጠገቢ ያለው ወንድምህን ወይም እህትን የማትወድ ሩቅ ያለውን እግዚአብሔርን እወዳለሁ ማለት ውሸት ነው ይላል። እዚህ ያለውን ደሙ የፈሰሰለትን የሞተለትን እዙ ያለውን መቀበል፣ ድካምም ካለ እኔ ጋም ያ ድካም አለ። በተለያየ መልኩ ፍጹም ሰው እዚህ ምድር ላይ የለም። ፍጹምናን የምናገኘው ላይ ስንሄድ ነው። ስለዚህ የምንገፋፋ ሰዎች ሰላም እናድርግ። ሰላም ወደ ቤታችሁ፣ ሰላም ወደ ትዳራችሁ፣ ሰላም ወደ ህብረታችን፣ ሰላም ወደ አገልግሎታችን፣ ወደ ቤተ ክርስቲያናችን፣ ሰላም ወደ ምድራችን። በተለይ እኛ ቤተ ክርስቲያን ውስጥ ያለን የሰላሙ ምስጢር የገባን ሰዎች ውጭ ያሉት ሸሽቶ ማምጣት ያለባቸው ወደዚህ ነው። ለምን? የሰላሙ ንጉሥ በዚህ አለ። ኢየሱስ በዚህ አለ። የእግዚአብሔር ልጅ በዚህ አለ። ስለዚህ እኛ ያ ማድረግ ካልቻለን ልዩነታችን ይጠፋና ችግር ውስጥ ይገባሉ፣ ማምጣት ይቸገራሉ ሰዎች። ስለዚህ እግዚአብሔር ይርዳን። መልእክቱ ምንድነው? እንከባበር፣ እንዋደድ፣ አንዱ ላይ ድካም ቢያይ ይጸልይ፣ ማምከርም ካለበት ይምከር። ከዛ በኋላ እግዚአብሔር እንዲረዳው መጸለው በቂ ነው። ጌታ የሰማነውን ቃል ይባርክልን። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። የሰላሙ ጌታ ኢየሱስ ዛሬ በውስጣችሁ ሰላም ያድርግ። እንጸልያለን። እናመሰግንሃለን እግዚአብሔር ልጅ ኢየሱስ ክርስቶስ። ሰላም ለእናንተ ይሁን የሚለው መልእክት በዚህ ሕዝብ ጆሮ አወቅኩ፣ ለራሴም ተናገርኩ። ጌታ ሆይ በአንዳችም አትጨነቁ። የሚያስጨንቅ ነገር እንኳን ቢኖር በጸሎት በምልጃ ከምስጋና ጋር በእርሱ ፊት አቅርቡ። አእምሮን የሚያልፍ ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈ አሁን በተለያየ ምክንያት እግዚአብሔር ሰላማቸው የተናጋባቸው፣ በጤንነት ሰላማቸው የተናጋባቸው ጤንነታቸው እንዲመለስ እጸልያለሁ። እጆቻችሁን በሚያማችሁ ቦታ ላይ ጫኑ። ራሳችሁ በኢየሱስ ስም ብላችሁ በሚያማችሁ ቦታ ላይ ጫኑ። በናዝሬቱ ጌታ በኢየሱስ ስም እጃቸውን በጫኑበት ስፍራ የሚያውካቸው የበሽታ ኃይል አሁን የተነቀለ ይሆን። አብ ያልተከለ ተክል ይነቀላል ይላልና ቃሌ። በሽታ የተነቀለ ይሆን። ጤንነታቸው ይመለስ፣ ሰላማቸው ይመለስ። በኢየሱስ ስም ተፈውሶ ይቅሩ። በመናፍስት ውጊያ ውስጥ ያሉ በናዝሬቱ ጌታ በኢየሱስ ክርስቶስ ውጊያችን ከደምና ከሥጋ ጋር አይደለም፣ ከኃይላት ጋር፣ ከስልጣናት ጋር፣ ከጨለማ ዓለም ገዢዎች ጋር ነው እንጂ ተብሎ እንደተጻፈ
ውጊያውን አቅጣጫውን የሳቱ እርስ በርሳቸው የሚጣሉ ቢኖሩ በኢየሱስ ስም አሁን ይሄ እግዚአብሔር ሚሳኤል ወደ መናፍስቱ ዓለም ይመለስ፣ ይመለስ፣ ይመለስ። ወንድሞቻችን ወዳጆቻችን ናቸው። እህቶቻችን ወዳጆቻችን ናቸው እንጂ ጠላቶቻችን አይደሉም። ጠላታችን ሰይጣን ዲያብሎስ ነው። በጌታ በኢየሱስ ስም የተወጋ ይሆን። በጌታ በኢየሱስ ስም የተወጋ ይሆን። የሕዝብን አእምሮ ይልቀቅ። የሕዝብን ቤት ይልቀቅ። የሕዝብን ልጆች ይልቀቅ። የሕዝብን ትዳር ይልቀቅ። በኢየሱስ ክርስቶስ ስም ይወጋ። እግዚአብሔር አምላካችን ሆይ ምናልባት የተኮራረፋችሁ በዚህ ጉባኤ መካከል ብትኖሩ ፈቃዳችሁ ቢሆን አላስገድዳችሁም፣ ፈቃዳችሁ ቢሆን ይቅርታ መጠየቅ የምትፈልጉ መጠየቅ ትችላላችሁ። ወይም አሁን እዚህ አልጠይቅም ወጥቼ ጠይቃለሁ ካላችሁ እግዚአብሔር ይሄንን መልእክት ሳትዘነጉ ጠላት ከልባችሁ ሳይሰርቅ ይሄንን አድርጉ። ሰላማችሁ ይመለሳል። እግዚአብሔር አምላኬና መድኃኒቴ ስለ ራሴና ስለ ቤቴ ስለ ሕዝቤ እጸልያለሁ። በኢየሱስ ስም የሰላም መንፈስ በእኛ ላይ ይፍሰስ። የእርቅ መንፈስ በእኛ ላይ ይፍሰስ። በጌታ በኢየሱስ ስም ይሄ ቃል በሕዝቤ ሕይወት ውስጥ ይስራ። በሕዝቤ ሕይወት ውስጥ ሰላሜን ያድርግ። በጌታ በኢየሱስ ክርስቶስ ስም ጨለማ የተገፈፈ ይሆን። ሕዝቤ ማስተዋልን ያግኝ። ሕዝቤ መቀባበል እንዲችል በኢየሱስ ስም እጸልያለሁ። በተለይም ባለትዳሮች መቀባበል እንዲችሉ፣ መከባበር እንዲችሉ እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ስም በነገር ሁሉ እንድትረዳን እጸልያለሁ። ስለነበረን ጊዜና ሰዓት ተመስገን። ከፍ በል። በጌታ በመድኃኒቴ በኢየሱስ ስም አሜን፣ አሜን። ፓስተር ወደዚህ ትመጣለህ። አሜን።